ውድና የተከበራችሁ ተመልካቾቻችን ያላህ ሰላም እዝነቱና በረከቱ ባላችሁበት ይድረሳችሁ። ሰላሙላሂ አለይኩም ወራህመቱሁ ወበረካቱሁ። እንዴት ናችሁ? እንደምን ሰነበታችሁ? ዘውትር በየሳምንቱ የጌታችንን ቃል ምንዘክርበት መልእክቱን ምናስታውስበት የቁርአን መድረካችን የሆነው ማዕል ቁርአን ጀምሯል። ስለምትከታተሉን አብራችሁን ስለምትቆዩ እጅግ አድርገን እናመሰግናለን። ዛሬ ተንተን ሰፋ ባለ መልኩ የአላህ እዝነት ከሴቶች ጋር የሚለውን ነገር ቁርአን ላይ ከተጠቀሱ ሞዴል ከተደረጉ እንስቶች ጋር እያነሳን አብረን እንቆያለን። አብራችሁን እንድትቆዩ መልእክታችን ነው። አላህ Subhanahu Wa Ta'ala በቁርአን ላይ ምን ይላል? ወአውሐይና ኢላ ኡሚ ሙሳ አን አርዲዒህ፣ ወደ ሙሳ እናትም ልጅሽን አጥቢው ብለን አዘዝናት ይላል። እንደሚታወቀው ሙሳ አለይሂ ሰላም የተወለዱት ፍርዓውን ለዓነቱላሂ አለይህ ህዝብን ወይም ደግሞ በህልሙ አንድን ልጅ ያይና ንግስናውን የሚቀማው ሙልኩን የሚወስድበትን አንድ ልጅ ያይና ይመለከትና ለጥንቃቄ በሚል አንድ አመት የሚወለዱ ወንድ ልጆችን በሙሉ ሊገል በሚቀጥለው አመት የሚወለዱ ወንድ ልጆችን ደግሞ ሊተው ይወስናል ማለት ነው። በዚህ ሁኔታ ውስጥ በጣም የሚገርመውና አላህ Subhanahu Wa Ta'ala ሂክማውን ሊያሳየን ሲፈልግ ሙሳ አለይሂ ሰላም ፍርዓውን ወንድ ልጆችን በሚገሉበት አመት ይወለዳሉ እና አላህ ምን ይላል? ወአውሐይና ኢላ ኡሚ ሙሳ አን አርዲዒህ፣ ወደ ሙሳ እናትም አጥቢው ብለን አዘዝናት መልእክት ላክንላት ይላል አላህ Subhanahu Wa Ta'ala። ተንከባከቢው፣ የቻልሽውን ሁሉ አርጊለት፣ አጥቢው ተንከባከቢው ብለን አዘዝናት። فاذا خفتي عليه ከፈራሽለት ግን ከሰጋሽለት فالقيه في اليم ውሃ ውስጥ አዩ ብለን አዘዝናት ይላል አላህ Subhanahu Wa Ta'ala። አንዲት እናት ከፈራች ከሰጋች ልጇን ወደ ራሷ ወደ ጉያዋ ታስጠጋዋለች እንጂ ውሃ ውስጥ ጥለዋለች በፍጹም አታደርገውም። አላህ Subhanahu Wa Ta'ala ግን ምን አላት? የሙሳን እናት አለይሃ ሰላም ልጅሽን ውሃ ውስጥ አይዋላት። ሌላ ቦታ ላይ ደግሞ ፈቅዚፊሂ ፊታቡት አንቅዚፊሂ ፊታቡት፣ ሳጥን ውስጥ ጨምሪው አላት መጀመሪያ ላይ። ኦኬ ሳጥን ውስጥ መጨመር ችግር የለውም ጨምሬ አወጣዋለሁ ብላ ነው የምታስበው። ከዛ በላይ በእናት ልብ የሚቻል አይደለም። ከዛ ያንን ሳጥን ወስደሽ ውሃ ውስጥ አይዋላት ማለት ነው። በዛም አላበቃም። ይሄ ውሃ ደግሞ ያخذه عدو لي وعدو له፣ የኔም የሱም ጠላት የሆነው ሰው ጋር ይወስደዋል። ሙሳ አለይሂ ሰላም የኔም የሱም ጠላት የሆነው ሰው ጋር ይሄ ውሃ ይወስደዋል አላህ። ማለት ነው ማን ነው ጠላት ብለን ስንጠይቅ ፍርዓውን ነው። አንቺ ምትፈሪው ምትሰጊው ልጅሽ ጠላቶች እንዳያገኙብሽ ብለሽ አይደለም ምትሰጊው፣ እኛ ደግሞ ልጅሽን ወስደን ለጠላት ነው ምንሰጠው አላት አላህ። ይሄ ለናት ልብ በጣም ከባድ ነው አይደለም? ለናት ልብ ለሌላ ኖርማል መንገድ ላይ ለምናገኘው ሰው ራሱ ናስኪ ይሄ ልጅ ውሃ ውስጥ አለው ከዛ ደግሞ ይሄ ልጅ ሄዶ የሚገደልበት ቤት ይደርሳል ብንለው እንዴት ነው የሚሆነው? እንዴት ነው አይመጣለትም እኮ አይደል? ለሰው ልጅ ጭንቅላት ይከብዳል። አላህ Subhanahu Wa Ta'ala ይሄንን ትእዛዝ ያዘዘው ለሙሳ አባት አይደለም፣ ለሙሳ እህትም አይደለም፣ ለሙሳ ወንድምም አይደለም፣ ለሙሳ እናት ለራሷ ነው ያዘዛት። ከበዳት ምን ታድርግ? ከዛ ግን ምን አላት? ወዲያው ነው አላህ Subhanahu Wa Ta'ala ቆይቶ እንኳን አይደለም ወዲያው ምን አላት? ወላ ተኻፊ ወላ ተህዘኒ፣ አትፍሪ፣ የሆነ ነገር ያደርሱበታል ብለሽ አትፍሪ፣ ተለየኝ ብለሽም እንዳታዝኒ፣ በቃ ሄደ ብለሽ እንዳታዝኒ፣ ተለየኝ ብለሽ እንዳትከፊ፣ መከፋት ማዘን የሚባሉ ነገሮች በሙሉ ወዳንቺ እንዳይመጣ አላት አላህ Subhanahu Wa Ta'ala። ከዛ ወዲያው ደግሞ ቃል ገባላት ኢና ራዱሁ ኢለይኪ ወጃኢሉሁ ሚነል ሙርሰሊን፣ እኛ በርግጥ ወዳንቺ እንመልሰዋለን፣ ከዛ ደግሞ ከሩሱሎችን መካከል ከተወደዱ ሩሱሎችን መካከል እናደርገዋለን። ስለዚህ እንዳትፈሪ፣ እንዳታዝኒ፣ እንዳትከፊ፣ አድርጊ ያልንሽን ብቻ አድርጊ። ከዛ የሚፈጠረውንም ነገር በደንብ አድርጎ አስረዳት ማለት ነው። እቺና ተጨነቀች፣ ተጠበበች፣ ከፍርሃቷም ጋር እየተንቀጠቀጠች ልጇን እንደወለደችው ነው። ገና ያራስ ልጅ ናቸው ሙሳ አለይሂ ሰላም። ያራስ ልጅ ሆነው እንደተባለችው ወስደው ውሃ ውስጥ አለቻቸው። አላህ Subhanahu Wa Ta'ala በጣም እኔ ፐርሰናሊ ይሄ የቁርአን አያ በጣም ከሚገርማቸው ከሚደንቃቸው ሰዎች መካከል ነኝና ምን ይላታል? ወአስበሐ ፉአዱ ኡሚ ሙሳ ፋሪጋ ነው የሚለው አላህ Subhanahu Wa Ta'ala። የሙሳ ልብ እኮ የሙሳ እናት ልብ እኮ ባዶ ሆነ ብሎ ነው የሚገልጸው። ምንድነው ባዶ መሆን? ልብ ባዶ ሲሆን እንዴት ነው? በቃ ባዶ ሆነ። ከዚህ በፊት የነበሩ ነገሮችን ማሰብ አልቻለችም፣ ወደፊት የሚመጡ ነገሮችን ማሰብ አልቻለችም፣ እየተከናወነ ያለውን ነገር ማገናዘብ አልቻለችም። አላህ Subhanahu Wa Ta'ala ምን አይነት ሁኔታ ላይ ነበረች ብላችሁ አትጠይቁ።
እሷን ትቶ የነበረችበትን ሁኔታ ትቶ ልቧን ነው አላህ ይነገረን ልቧን እዩትና የነበረችበት ሁኔታ ራሳችሁ ገምቱ እንዲሆና እንዲያሆና አላለም አላህ ግን ልቧን ልንገራችሁና እሷ የነበረችበት ሁኔታ ገምቱ እናንተ በቃ ልቧ ባዶ ሆነ ብሎ ገለጻት وأصبح فؤاد أم موسى فارغا የሙሳ እናት ልቧ ባዶ ሆነ ብሎ ይገልጻታል ከዛ እንካደት ለቱብዲ به لولا أربطنا على قلبها እኛ ልቧን ባንይዘው እኛ እንዳትሄድ ባንይዛት ኖሮ እሷማ ሄዳ የኔ ልጅ ነው ብላ ልታጋልጠው ነበር ምንም ልትችል አልቻለችም ይሄ የናት በእናት አቅም የሚቻል ነገር አልነበረም ብሎ ይገልጻታል በእናት አቅም በእናት ጉልበት በእናት ልብ በእናት ጭንቀት ልጅን ውሃ ውስጥ መጣል የሚቻል ነገር አልነበረም ብሎ ይገልጻታል ሊተኩነ ሚነል ሙእሚኒን ከሙእሚኖች እንድትሆን እኛ ልቧን ባንይዘው ኖሮ እሷማ ሄዳ ልታጋልጠው ነበር ከዛ እህቱን የሙሳን አለይሂ ሰላም እህት እስቲ ይሄ ልጅ የት ነው የሚደርሰው እስቲ ለማንኛውም ተከታተዩ ጭንቀቷ አለቀቃት ትእዛዙ ከአላህ መሆኑንም ብታውቅ እናት ናትና ጭንቀቷ አለቀቃት እስቲ ተከታተዩ አለቻት ሄደች አየችው ቀጥ ብሎ ሄዶ የሙሳ የፊርዓውን ቤት ሲደርስ ቀጥ ብሎ ቆመ ይሄ ልጅ ቆመ የፊርዓውን ቤት ሲደርስ ተጉዞ ብቻውን ነው ሙሳ አለይሂ ሰላም ልጅ ሆነው ባራስነታቸው ካጠገባቸው ሰው የለም የሆነ ሰው እኮ ዋኝቶ ምናምን ነው የሆነ ቦታ የሚደርሰው አይደለም ለሳቸው ምንም አይነት አጋዥም ሰውም አልነበረም አላህ ራሱ ተንከባክቦ የፊርዓውን ቤት ጋር አደረሳቸው ከዛ የፊርዓውን ወታደሮች አዩትና ቤት አስገቡት ከዛ አላህ Subhanahu Ta'ala እንደዚህ ብሎ ይገልጻል ቁረቱ አይኒ ሊ ወለክ ላ ተቅቱሉሁ عسى ان ينفعنا او نتخذه ولدا ለኔም ላንተም የአይናችን ማረፊያ ሊሆን ይከጀላል አትግደለው ባክ አትግደለው ይሄ ልጅ እንደ ልጅ እንይዘዋለን ወይ ደግሞ ይጠቅመን ይሆናል ምን ይታወቃል እባክህን አትግደለው ብላ የፊርዓውን ሚስት ፊርዓውንን ለመነችው እባክህ ብላ ለመነችው እንደሚታወቀው ነው ፊርዓውን ወንድ ልጆች በተወለዱ ቁጥር እያሳደደ ይገላል ቤቱ ድረስ ግን ሙሳ አለይሂ ሰላም ሲመጡ በሚስታቸው አማካኝነት በፊርዓውን ሚስት አማካኝነት ሙሳ አለይሂ ሰላም ሳይገላቸው ተዋቸው በቃ ሊያሳድጉ ሊንከባከቡ ተወሰኑ ሙሳ አለይሂ ሰላም የፊርዓውን ቤት ገቡ አላህ Subhanahu Ta'ala ልክ እንዳለው የፊርዓውን ቤት ገቡ ህፃን ናቸው ገና ከዛ ማልቀስ ነው ይሄ ህፃን ያለቅሳል ይጮሃል ጡት መጥባት አለበት ከተማ ላይ አሉ የተባሉ አጥቢዎች በሙሉ ተሰብስበው መተው ሊያጠቡት ቢሞክሩ አልቻሉ አላህ Subhanahu Ta'ala وحرمنا عليه المراضع ይላል እኛኮ በሙሳ ላይ ጡት የሚባል ነገር በቃ ከለከል ነው የትኛውም ሴት ከተማ ውስጥ አለ የተባለች አጥቢ መታ ልታጠባው ብትሞክር እምቢ አለ ከለከል ነው ሐራም አደረግንበት ከዛ እቺ እህት የሙሳ አለይሂ ሰላም እህት እየተከታተለች ነው ነገሩን የት እንደሚገባ ምን እየሆነ እንዳለ አጥቢ እንደሚፈልጉ ምናምን ተረዳችና ቤት ገብታ ሙሳ የፊርዓውን ቤት ገባችና هل ادلكم على اهل بيت يكفلونه لكم ለናንተ ሊያሳድጉላችሁ የሚችሉ ቤተሰቦችን ልጠቁማችሁ እንዴ አለቻቸው አህለን አሉ ወመርሐበን ደስተኞች ነን የት ነው ያሉት ጠቁሚን እስኪ አሏት ከዛ አላህ Subhanahu Ta'ala ይገልጻል ፈረደድናሁ ኢላ ኡሚ ከይ ተቀራይ ነው እኛኮ ይሄ ልጅ ወደ እናቱ መለስ ነው ሙሳን ወደ እናቱ መለስ ነው ይላል ረሱል ሰለላሁ ዐለይሂ ወሰለም ሲገልጹ ምን ይላሉ ፀሐይ ወጣ ልክ ፀሐይ ስትወጣ የሙሳ እናት ቀኝ ጡቷን ከልጇ ላይ አስትታ ውሃ ውስጥ አልጣለችው ፀሐይ ሳይገባ አላህ ግራ ጡቷን ለልጇ ይሰጠላት ቢሆን እንጂ ያሉ ፈረደድናሁ ኢላ ኡሚሂ ከይ ተቀራ አይኑሃ ወደ እናቱ ይሄ ልጅ መለስ ነው አይኗ እንዲረጋ ከይ ተቀራ አይኑሃ ነው የሚለው የሆነ ነገር እንዲረጋ ተረጋግቶ የሆነ ነገር ላይ ስክን ብሎ እንዲቀመጥ መጀመሪያ እንትን ማለት አለበት መቸኮል አለመረጋጋት አለበት የሙሳ እናት አይኗ መረጋጋት አልቻለም ልጇን ውሃ ውስጥ ጥላ ያ ልጅ ደግሞ ጠላት ቤት ገብቶ ምንም አይነት እርጋታ ማግኘት አልቻለም አላህ Subhanahu Ta'ala አለመርጋቱን የገለጸው መጨረሻ ላይ ነው ከይ ተቀራ አይኑሃ ብሎ ነው የገለጸው አይኗ እንዲረጋ ነው ልጇን ይመለስናት የመጀመሪያው ምክንያት ይሄ ነው አይኗ እንዲረጋ በልጇ ላይ አይኗ እንዲረጋ ልጇን መለስንላት ከዛ ላይ ደግሞ ምን ብሏት ነበር ወላ ተኻፊ
ولا تحزني ብሏታል አይደል እንዳታዝኒ አትዘኛ አትፍሪ ብሏታል ደገመው አሁንም እንዳታዝን ብለን ልጇን መለስንላት አይኗ እንዲረጋ እንዳታዝን ብለን ልጇን መለስንላት ሐዘን እሷ ጋር እንዳይጠጋ ከተወሰነ ውሳኔ ከመጣው ነገር በላይ የሷን ሐዘን ነው አላህ Subhanahu Wa Ta'ala ያስቀደመው ለሷ ሐዘንን አለመፈለጉን የሆነ ነገር ወሰነ እንድታደርግ ፈለገ ግን ሐዘኗንም እንደማይፈልግ ሁለት ቦታ ነው የገለጸው ولا تخافي ولا تحزني ያለ ወረደና እንደገና ደግሞ فرددناه الى امه كي تقر عينها ولا تحزن እንዳታዝ በሶስተኛ ደረጃ ደግሞ ምን አለ ولتعلم ان وعد الله حق ያ አላህ የተስፋ ቃሉ እውነት መሆኑን ደግሞ እንድታውቅ ያ አላህ የተስፋ ቃሉ እውነት መሆኑን እንድታውቅ ላይ ኢና ራዱሁ ኢለይኪ ብሏት ይለ እኛ በርግጥ ወዳንቺ እንመልሰዋለን የሚያጠራጥር ነገር አይደለም እንመልሰዋለን ብሏታል አይደል ቃሉ እውነት መሆኑን እንድታውቅ ልጇን መለስንላት ይላል በመጨረሻ በጣም የሚገርም ቃልን ያስቀምጣል ወላኪን አክثرهم لا يعلمون ግን አብዛኞቹ ይሄንን አያውቁም አብዛኞቹ ይሄንን መረዳት አልቻሉም አላህ Subhanahu Wa Ta'ala ቃሉን እንደሚሞላ ሐዘንን በሰዎች ላይ እንደማይፈልግ ቃሉን የሚሞላ ጌታ መሆኑን አብዛኞቹ ያውቁም አብዛኞቹ ይሄንን መረዳት አልቻሉም ብሎ አላህ Subhanahu Wa Ta'ala ይገልጻል ለሙሳ እናት እኮ ቀላል ነገር አይደለም የሰጣት ልጅሽን ነው ውሃ ውስጥ አዩ ያላት አላህ ግን የሆነ እንትኑን ይሄ ቁርአኑን ፔጁን ሁላ ከፍተነው ስናየው ትሪት የሚያደርግበት መንገድ እናየዋለን በጣም ነበር ትሪት ያረጋት የነበረው ከናት ጋር እንደሚያወራ በጣም ያስታውቃል ሌላ ቦታ ላይ ከሆነ ሰው ጋር ምናምን እኛ የሆነ ነገር አስቀምጩ ነው ምንለው ዳዒህ ነው ምንለው አላህ ግን ዳዒህ አላላትም ልጅሽን አስቀምጩ ኋላ አላላትም فالقيه ነው ያላት አስቀምጩ ቢሆን ልጁ ይሰጥማል فالقيه ሲሆን ግን ልጁ ይጓዛል ነው እሱን ሁሉ ተጠንቅቋል አላህ Subhanahu Wa Ta'ala በቃ ልጅሽ እንደማይሰጥም እንደዚህ እንመልስልሻለን እንደዚህ እናደርጋለን አብራርቶን የነገራት ጭንቀቷን ህመሟን ለልጇ ያላትን ስትታዘዝ የምትሆንበት ሁኔታ ከማንም በላይ አላህ ያውቃል ከዛ መጨረሻ ላይ ወላኪን አክثرهم لا يعلمون አብዛኞቹ ግን ይሄንን አያውቁም አላህ ቃሉን እንደሚሞላ አያውቁም ቃሉን የሚሞላ ጌታ መሆኑን አያውቁም በእርግጠኝነት ይሄንን ከሚመለከቱ አሁን እየተከታተሉን ካሉ እህቶች ውስጥ አንዲት እህት አለች በሳምንት በወር ውስጥ ለአንድ ሳምንት በኃይል ጊዜያቶች ውስጥ ታማ አልቅሳ ጮሃ ሆስፒታል ተዙሩ በቃ በዚህ ዙር እቺ ልጅ አተርፍም ተብላ በየወሩ በዚህ መንገድ የምታልፍ አንዲት እህት አለች ሳይሆን አሉ በጣም ብዙ እህቶች አሉ በዚህ መንገድ ውስጥ በየወሩ የሚያልፉ አንተርፍም ይሄኛው በዚህኛው ዙር የኃይል ህመማችንማ በቃ መትረፊያ የለንም ብለው አስበው በየወሩ ይሄን ስሜት የሚያስተናግዱ እህቶች አሉ ምናልባት ዶክተሩ ህመሟን ነው አይነቱን ምናምን ያውቀው ይሆናል ፔኑን ግን ከአላህ Subhanahu Wa Ta'ala ውጪ የሚያውቀው ማን ስቃዩን በየወሩ የምታስተናግደውን ይሄን ስሜት የሚረዳው ከአላህ ውጪ ማን ነው ሌላኛው ደግሞ አለች ስራ ትወጣለች ትሰራለች ስራ የመስራት የመውጣት እንትን የለም ችግር የለባት ግን ህመሙ አለ በየወሩ በእነዚህ ቀናት ውስጥ የምታልፍበት መንገድ ህመም ፔን አለው የሚያያት ሰው መንገደኛውም የትም ስራም ትምህርት ቤትም ሊሆን ይችላል የሚረዳት ሰው የለም በቃ ኖርማል ነው ብሎ ነው ያልፈው አላህ ግን ስራ ብትወጣም ስራ ቦታ ብትሆንም ትምህርት ቤት ብትሆንም የሆኑ ከሰዎች ጋር ተቀላቅላም ቢሆን እያለፈችበት ያለውን መንገድ ግን አላህ ያውቀዋል ድንገት እኮ ቤት ስንገባ ምንም አትሆንም የምትባል እህት ራሱ ድንገት ቤት ስንገባ ያለ ምንም ምክንያት እያለቀሰች እናገኛት ይሆናል አይደል ምክንያት የላትም በቃ ዝም ብላ በእነዚህ ቀናቶች ውስጥ ታለቅሳለች ከዚህ በፊት የማያናዷት ነገሮች አሁን በእነዚህ ቀናት ያናዷት ይሆናል ይሄ ቃል ለምን ከዚህ ጋር ተነሳ ወይ ለምን እዚህ ጋር ተቀመጠ ብላ ልትናደድ ትችላለች ይሄንን ፈልጋው የሆነ እንትን ብላው አስባበት ምናምን አይደለም እሷም ካለፈ በኋላ ምን ሆኜ ነው ብላ የምታስብበት ደረጃ ማለት ነው
አላህ Subhanahu Wa Ta'ala ግን ለኛ ለሴቶች በእነዚህ ቀናቶች ውስጥ ትልቁን የሚባለውን ኢባዳ ወደሱ ጋር ስንጠጋ አላህ Subhanahu Wa Ta'ala መጀመሪያ የሰው ልጅ ሲነሳ ሲቀሰቀስ የሚጠይቀው ጥያቄ ምንድነው? ሰላት ነው አይደል? ሰላትን እንኳን በእነዚህ ቀናቶች ውስጥ እረፍት አድርጉ ብሏል። እረፉ በቃ ማንም እኮ አይረዳውም አይደል? አላህ ግን ልክ ሙሳ አለይሂ ሰላም ልጅሽን ጣዩ ብሎ እንዳዘዛት ከዛ በኋላ የሚመጣውን ጭንቀት እንደሚያውቀው ሁሉ ከሐዋ ጀምሮ ሴቶች ሁሉ የሚያልፉበትን መንገድ በደንብ ያውቀዋል። እኔ ምናልባት እኔ የሚሰማኝን ስሜት በእነዚህ ቀናቶች ውስጥ እንዴት እህት አይሰማትም ይሆናል ለኔ ብቻ የተሰጠ ስለሆነ ወይ እሷ የሚሰማትን ስሜት እኔ አልረዳትም ለሷ ብቻ የተሰጠ ስለሆነ አላህ ግን የኔንም የሷንም የሁላችንም ያውቃል ተራ በተራ በእያንዳንዱ ለዛ ነው አላህ Subhanahu Wa Ta'ala በቃ በእነዚህ ቀናቶች ውስጥ ሰላትን አትስገዱ እኛ ስናስበው ከሆነ ነገር የታገድን የተከለከለን ይመስለናል አላህ ግን ከዛ በላይ እዝነቱ አለበት ውስጡ ፍቅሩ አለበት ውስጡ حتى እንኳን ጾምን يريد الله بكم اليسر ولا يريد بكم العسر አላህ እኮ በእናንተ ላይ ገርን ነገር ይሻል ይላል አይደል ስለ ጾም ካነሳ በኋላ ስለ ጾም ካነሳ ብዙ እንትን ካለ በኋላ يريد الله بكم اليسر አላህ በእናንተ ላይ ገርን ነገር ይሻል ጾም ሲመጣ በእናንተ ላይ ጭንቀትን ይዞባችሁ እንዲመጣ አይፈልግም በጾም ወቅት አንዲት ሴት ልትፈተንበት የምትችለው ነገር ሀይድ ነው በኖርማል አስተሳሰብ ስናስበው ከጾም መከልከል 7 ቀን ሙሉ ወይም ከዛ በላይ ከጾም መከልከል እንደ አንድ ፈተና ነው የምናየው ግን አላህ ከዛ በላይ ነው ከዛ አላህ Subhanahu Wa Ta'ala ለኛ ከዛ በላይ ነው ምግብ ያስፈልጋታል መጠጥ ያስፈልጋታል መብላት ራሷን መጠገን አለባት በእነዚህ ጊዜያቶች ውስጥ አይደል አላህ ከኛ በላይ ነው ይሄን ነገር የሚያውቀው ስለዚህ በእነዚህ ቀናቶች ውስጥ እንዳትጾሙ አለመጾማችሁም ደግሞ ወንጀልን አያስገኝላችሁ ወንጀልን አያስቀምጥባችሁ በቃ ቀዳ ታወጡታላችሁ በእነዚህ ቀናቶች ውስጥ አላህ ويسألونك عن المحيض قل هو أذن ብሎ ነው የገለጸው አስቸጋሪ ነው ብሎ ነው የገለጸው ስለ ሀይድ ይጠይቁሃል አዘን ነው ብሎ አላህ Subhanahu Wa Ta'ala በቁርአን ላይ ግልጽ በሆነ መንገድ ያስቀመጠው ማንም እኮ ምን ማለት ምንም ቀደም ብያችኋለሁ ምንም አይነት ነገር የማይነካት ሴት ራሱ ድብርት ይሄ ዲፕሬሽን ምናምን ምንለው ነገር ያጠቃታል አላህ ግን ይሄንን ጨምር ነው የሚያውቀው በምን አይነት መንገድ እንደምናልፍ ይረዳል እንቀጥል ስለ ከዛ እቺ ሴት ከፍ ብላ ደግሞ እናት ስትሆን አላህ Subhanahu Wa Ta'ala ይገልጻል አሁንም ይገልጻል ووصينا الإنسان بوالديه إحسانا إلى الله سبحانه وتعالى የሰው ልጅ በወላጆቹ ላይ መልካም እንዲውል አዘዝ ነው ሐመለትሁ ኡሙሁ ኩርሃ ይላል እናቱ ለ9 ወራት በችግር ውስጥ ሆና ወለደችው በችግር ውስጥ ሆና አረገዘችው ችግሯ ገና ከማርገዟ ይጀምራል ይላል አላህ Subhanahu Wa Ta'ala በምን አይነት መንገድ እንደምታልፍ ይሄ ፔኗን ምናምን ሳይናገር ገና እኮ ነው ገና ከማርገዟ ችግሯ ይጀምራል ይለናል ሳምንት በሌላ ቁርአናዊ ሐሳቦች እስክንመለስ የአላህ Subhanahu Wa Ta'ala አዝነት ከእናቶች ጋር ምን ይመስላል ከሴቶች ጋር ምን ይመስላል የሚለውን ፓርት ደግሞ ተንተን አድርገን እስከምናይ ድረስ እስከ ሳምንት መልካም ሳምንትን ተመኘው የዛሬ ቆይታችን ይሄን ይመስል ነበር ስለተከታተላችሁን አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን ወሰላሙ አለይኩም ወራህመቱላሂ ወበረካቱ